ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፖዚ ቤተሰቦች እንዴት ናችሁ? የኔ ውዶች ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተሮፍ ይበልልኝ ኢንሻአላህ። ያው መጥቻለሁ። ዛሬም ቪዲዮውን በላይክ በሸር ጀምሩት አህባቢ። ዛሬ ታሪካችን እንደቀጠለ ነው። አሊ ኢብን አቢ ጣሊብ ክፍል 2ን ይዤ መጥቻለሁ ኢንሻአላህ። ትናንትና አልገባም፣ ያው ካቆምኩበት ቀጥላለሁ ማለት ነው አህባቢ። መርሐባ። ተምሳሌያዊ የሆነ ህይወት የአላህ ሱብሓነሁ ወተዓላ ትዕዛዝ በመፈጸም ይጀምራል። ምርጥ ህይወት ማለት ወደ አላህ ሱብሓነሁ ወተዓላ መጠጋት ነው። በኢማንና አላህ ሱብሓነሁ ወተዓላ በመታዘዝ ጥላ ስር መኖር ከተቻለ ቁሳዊ ነገሮችን ብዙም አሳሳቢ አይሆንም። ሰይድ አሊ ቢን አቢ ጣሊብ ረዲየላሁ ዐንሁ 400 ድርሃም በማይሞላ መኸር የዓለም ሴቶች ሁሉ እመቤት የሆነችውን ወጣት አግብተዋል። እመቤት ፋጡማ ረዲየላሁ ዐንሃ አሊይን አግብተው ወደ ጎጆዋ ስትዘልቅ ይህ ነው የሚባል ቁሳዊ ነገር አላገኘችም። እርሷም ያንን ጠብቃ አይደለም ጎጆ የቀለሰችው። ሰይድ አሊ ቤት የነበረው ነገር ትንሽ ቁራጭ ሰሌን በቃጫ ተሞልቶ የተሰራ ትራስ፣ የውሃ ማንቆርቆሪያና ኩባያ፣ በቃ ይኸው ነው። ሰይድ አሊ ቢን አቢ ጣሊብ ፋጡማ በሞት ከተለየቻቸው በኋላ ብዙ ሚስቶችን አግብተዋል። አሊ ካገባቸው ሚስቶች ሁሉ 14 ወንድ ልጆችና 19 ሴት ልጆችን አፍርተዋል። እነርሱም የሚከተሉት ናቸው። ከእመቤት ፋጡማ ረዲየላሁ ዐንሃ ያፈሯቸው ሐሰን፣ ሁሰይን ትልቋ፣ ዘይነብና ኡሙ ኩልሱም ናቸው። ከሐውላ ቢንት ጃዕፈር ደግሞ ሙሐመድ ትልቁን ወልደዋል። ሙሐመድ ቢን ኸሊፋ። ከኸይላ ቢን መስዑድ ደግሞ አብደላህና አቡበክር የሚባሉትን ወልደዋል። እሙል በኒን ብንት ሐምዛ ቢን ኻሊድ ከምትባለው ሚስታቸው ደግሞ አባስ ትልቁ፣ ኡስማን፣ ጃዕፈርና አብደላህ የሚባሉ ልጆችን አፍርተዋል። ሙሐመድ ትንሹን ደግሞ ከአንዷ አገልጋያቸው ጃሪያ ወልደዋል። የህያና አውነን ደግሞ አስማዕ ብንት አመዴስት ከተባለችው ሚስታቸው አግኝተዋል። ዑመር ትልቁን እና ሩቅያን ደግሞ ከአንዷ ምርኮኛ ወልደዋል። ኡማማህ ብንት አቢ አልአስ ከተሰኘችው ሚስቶቻቸው ሙሐመድ መካከለኛውን አፍርተዋል። እሙል ሐሰንንና ረምላ ትልቋን ኡሙ ሰዒድ ብንት አርዋ ከተባለችው ሚስታቸው ወልደዋል። ሌሎቹ ልጆቻቸው ደግሞ ኡሙ ሃኒ፣ መይሙና፣ ዘይነብ ትንሿ፣ ረምላ ትንሿ፣ ኡሙ ኩልሱም ትንሿ፣ ፋጡማ፣ ኡማማ፣ ኸዲጃ፣ ኡሙል ኺራም፣ ኡሙ ጃዕፈር፣ ኡማና ነፍሳና አማ ሰላማ በመባል ይታወቃሉ። የአሊ መስለም ሰይድ አሊ ብን አቡ ጣሊብ የሰለሙት ገና የ10 ዓመት ልጅ ሆነው ነው። የነቢዩ ሰለላሁ ዐለይሂ ወሰለም አጎትና የአልይ አባት የሆነው አቡ ጣሊብ ኢኮኖሚያዊ ችግር አጋጥሞት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም የአጎታቸውን አንዳንድ ችግር በመፍታት ሊረዱ በመፈለጋቸው ሌላኛው አጎታቸው የሆነው አባስን በማማከር የአቡ ጣሊብን ልጆች ተከፋፍለው በመውሰድ ለማሳደግ ይስማማሉ። በዚህም መሰረት አባስ ጃዕፈር ቢን አቢ ጣሊብን ሲወስዱ ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ አልይ ቢን አቢ ጣሊብን ወሰዱ። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ወህይ መውረድ የጀመረበት ዕለት አልይ የ10 ዓመት ልጅ ሆነው ሳለ አንድ ቀን ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት ሲገቡ ነቢዩ ሰለላሁ ዐለይሂ ወሰለምና ኸዲጃ ሲሰግዱ ያገኛቸዋል። ምንድነው ይሄ ብለው ጠይቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሏቸው፣ ይህ አላህ ለባሮቹ የመረጠው ሃይማኖት ነው። እኔን ደግሞ ወደ እናንተ መልእክተኛው እንደሆን መርጦኛል።
አልይ ሆይ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩንና እኔ የአላህ መልእክተኛ መሆኔን እንድትመሰክር ጠይቀሃለሁ። አልይም እንዲህ አይነቱን ነገር ከዚህ ደግሞ ሰምቼ አላውቅም። ለአባቴ አቡ ጣሊብ እስክነግረው ድረስ ይጠብቁኛልን? ይላሉ። አልይ ሆይ እስልምናን የማትቀበል ከሆነ ጉዳዩን ለማንም አትንገር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አልይም እንደሚያሳስቡት ተናግረው ሌሊቱን ሙሉ ሲያስቡበት አደሩና ጠዋት ሲሆን ለነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሏቸው። ትላንት እንዲመሰክር የጠየቁኝን አሁንም ይድገሙልኝ። ነቢዩ ሰለላሁ ዐለይሂ ወሰለም ደገሙላቸው። አልይም ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩንና እርስዎ የአላህ መልእክተኛ መሆንዎን እመሰክራለሁ፣ ይህንን ለማንም አልናገርም በማለት ከሙስሊሞች ጋር ተቀላቀሉ። ከዚህ በኋላ መስለማቸውን ለአባታቸው እንኳ ሳይነግሩ ደብቀው ኖሩ። አንድ ቀን ሶላት እየሰገዱ ሳለ አባታቸው አቡ ጣሊብ ይመለከታቸውና ምን እያደረክ ነው? ይላቸዋል። እኔ በአላህ አምኛለሁ፣ መልእክተኛውን ተከትያለሁ፣ አንተም ይህን እንድታደርግ ጠይቀሃለሁ ይላሉ አልይ። አቡ ጣሊብም እንዲህ አለ፣ ልጄ አንተ ከፈለክ ሙሐመድን መከተል ትችላለህ። እርሱ የሚመራህ ወደ ጥሩ ነገር ብቻ ነው። እኔ ግን የአባቶችን ሃይማኖት አልተውም። የአልይ ቢን አቡ ጣሊብ የእድሜ እርከኖች። ነቢዩ ሰለላሁ ዐለይሂ ወሰለም አልይን ሊያሳድጉ ሲወስዷቸው እድሜያቸው 5 ዓመት ነበር። ረሱል ሰለላሁ ዐለይሂ ወሰለም ለነቢይነት ማዕረግ ሲበቁ ደግሞ 10 ዓመት ሞልቷቸው ሊሰልሙ ቻሉ። ወደ መዲና የተሰደዱት የ23 ዓመት ወጣት ሆነው ነው። በበድር ጦርነት ወቅት የስደተኞችን ወይም ደግሞ ሙሃጅሪን ባንዲራ ሲያነግቡ ደግሞ እድሜያቸው 25 ነበር። አይሁዶች በተሸነፉበት የኸይበር ውጊያ ወቅት በግንባር ውጊያ ወቅት በግንባር ቀደምትነት ሲሳተፉ ደግሞ የ33 ዓመት ወጣት ነበሩ። ሰይድ አሊ ኸሊፋ የሆኑት በ58 ዓመታቸው ነው። ለ4 ዓመት ከ9 ወር ያህል ኸሊፋ ሆነው አገልግለዋል። ሰማዕት ሆነው ሲያልፉ 63 ዓመታቸው ነበር። ተክለ ሰውነት ሰይድ አሊ ብን አቢ ጣሊብ ረዥምም አጭርም ሳይሆኑ መካከለኛ ቁመት የነበራቸው ሰው ናቸው። እንደ ጨረቃ የሚያበራ ክብ ፊት ነበራቸው። ከረሱል ሰለላሁ ዐለይሂ ወሰለም ጋር በጣም ይመሳሰሉ ነበር። ራሰ በራ ናቸው። ደረትና ትከሻቸው በፀጉር የተሞላ ነበር። እጆቻቸው ጠንካራና የፈረጠሙ ነበሩ። ስለ ነቢዩ ሰለላሁ ዐለይሂ ወሰለም የነበራቸው አቋም አላህ ሱብሓነሁ ወተዓላ ቅርቦች ዘመዶችህንም አስጠንቅቅ አል ሹዕራ ቁጥር 214 በማለት ነቢዩ ሰለላሁ ዐለይሂ ወሰለም ለቤተ ዘመዶቻቸው ዳዕዋ እንዳደርጉ ካዘዛቸው በኋላ የበኒ ሀሽም ቤተሰቦችን ወደ እስልምና መጣራት ጀመሩ። ነቢዩ ሰለላሁ ዐለይሂ ወሰለም ለቤተ ዘመዶቻቸው ስለ እስልምና በደንብ ከዘረዘሩላቸውና ካብራሩላቸው በኋላ እስልምናን ማን እንደሚቀበላቸው ጠየቁ። ሁሉም ጸጥ አሉ። በወቅቱ የ12 ዓመት ልጅ የነበሩት አልይ ተነሱና እኔ በዚህ አምናለሁ አሉ። ከዚህ በኋላ ነቢዩም ሰለላሁ ዐለይሂ ወሰለም ሆነ ሰሃቦቻቸው የተለያዩ ስቃዮችን ይቀበሉ ጀመር። ቁረይሾች ዳዕዋው ለማንም እንዳይደርሰው ለማድረግ በነቢዩ ሰለላሁ ዐለይሂ ወሰለም ላይ አፈና ያካሄዱ ጀመር። አቡ ለሀብ በሄዱበት እየተከተለ ማንም እንዳይናገሩ ያውካቸው ጀመር። በዚህ ወቅት ለፈለገ ሰው ስለ እስልምና የሚያስተዋውቅና ሰዎችን ወደ ነቢዩ ሰለላሁ ዐለይሂ ወሰለም የሚወስድ ሌላ ሰው አስፈላጊ ሆኖ ተገኝቶ ነበር። ያኔ ይህን ወሳኝ ሚና ይወጡ የነበሩ አልይ ቢን አቢ ጣሊብ ነበሩ። ከአቡ ዘር አልጊፋሪ ጋር አቡ ዘር በመጨረሻው ዘመን ስለሚነሳው ነብዩ ያጣራ ዘንድ ወንድሙን ወደ መካ ይልከዋል።
ወንድሙ ሊያጣራ የቻለው ነገር ባለመኖሩ አቡዘር አልጊፋሪ ራሱ ሄዶ ለማጣራት ወሰነ። ወደ መካ ዘልቆ ገባና ከአባ አጠገብ ሄዶ ተቀመጠ። አልይ ብን አቢ ጣሊብ መጡና እንዲህ አሉት፣ እንግዳ ነህ? አዎ አላቸው። እኔ ቤት በእንግድነት መቀመጥ ትችላለህ በማለት ይዘውት ሄዱና ቤታቸው አስተናገዱት። እዚያው አደረና ጠዋት ሲሆን ተነስቶ ሄደ። በቀጣዩ ቀንም አልይ አገኙትና እስካሁን እንግዳ ነህን? አሉት። አዎን አላቸው። እኔ ዘንድ መስተናገድ ትችላለህ ብለው ይዘውት ሄዱ። በሶስተኛው ቀን የዚህ እንግዳ ሰው እንግድነት ማብቂያው ቀን አልደረሰምን? አሉትና ዛሬም ማስተናግድሃለሁ አሉት። ከዚያም እስኪ ለምን እንደመጣ እውነቱን ንገረኝ አሉት። አልይ ብነግርህ አሉት። ትደብቅልኛለህን? አላቸው። አዎን አሉት። እኔ ወደዚህ የመጣሁ አሉት። በመጨረሻው ዘመን የሚነሳውን ነብይ ፈልጌ ነው አላቸው። አቡዘር እኔ አሳይሃለሁ ብለው ይዘውት ሄዱና እኛን በክፉ ሊከታተለን የሚችል ሰው መኖሩን እወቅ። ከመሬት ላይ አንድ ነገር ካነሳህ እንደ መልእክት አሁንና ይሄ ከእኔ ተለየ። በመጀመሪያ ቀን ክብሬናት ማረጌ ሽታ አንቺ ያላ ስጦታ። ክፍል 2 ወዶች በዙ ጨርሻለሁ።